هماز مشاء بنميم هماز سون بنجر يمي وقع سون عنواري مشاء بنميم وريم يعسابك مشاء أبزتو سون كزينا كزاقا يقاج وري يعمل على سام ميالات من سو ميعسابك انسو اندات تتعززه على سبحانه وتعالى نم تاقوت نبي صلى الله عليه وسلم وري ما واسد يالون كباد وانجل سيناقروا لا يدخل الجنة قتات وري عم هواساج السابقي جنة يقبع ماله عليه الصلاة والسلام كون سوري وسد لهنا سوي يقبل ميعقاج مالته ليلة حديث لاي هلتك أبر بكل ألف عليه الصلاة والسلام فقال عبد الله بن عباس النبي إنهما لا يعذبان وما يعذبان في كبير نزي هلت يكبر سوت شالو يتكتو يجنيالو ميكتو بيت نجر بيت أنا كونورو كبار على النبرم عند ما نين وين في كبير مالت عند الناس يتاع تلك على النبرم نجر كن كبادنا عندنا فكان أحدهما فأما أحدهما فكان لا يستتر من البول سيد سدادا وحشنت سيتكم አይጠነቀቅም ነበረ ሰዎች እንዳያዩት አይጠነቀቅም ነበር ማለት ነው የሰው ሀፍረተ ገላውን አጋልጦ እንደፈለገ ይሻና ነበር ማለት ነው ተብሏል ወይም ደግሞ ነጃሳው ተፈናጥሮ ሰውነቱ ላይ ሲያርፍ አይጠነቀቅም ነበር ይሄ ለቀብር ቅጣት ይዳርጋል ነገሩ ተራ ቀላል ይመስላል ነገር ግን ከባድ ሁለተኛው ምን አሉ ሁለተኛው فكان يمشي بالنميمه ወሬ ያዋስድ ነበር አሉ عليه الصلاه والسلام ከባድ ነው ወሬ ሌላ ነገር አንዳንዴ ድግምት ማይፈታውን ወሬ ይፈታዋል ይላል ሰው ሲሆን ዋሽቶ ማስታረቅ ያለበት አንዳንዱ ዋሽቶ ያጣላል አንዳንዱ እኔ እኮ አልዋሸሁም እውነቱን ነው የተናገርኩት ይያለ ያመላልሳል የምትነግረው ነገር እንዲጎዳው እንደሚጎዳው እርግጠኛ ካልሆነ በስተቀር ከአንድ ሰው ለአንድ ሰው ወሬ ማመላለስ አይቻልም ለገላዋለው አጠፋዋለው ካለ ብቻ እንዲጠነቀቅ ከዛ ውጭ ግን ሰደበ አማ ማና አንተ ማወቅ ያለብን የሰው ወሬ አምጥቶ ለኛ የሚሰጥ ከኛ እንደሚወስድ ወቁ አንዳንዱ ኑሮ እንደዚህ ነው ወልዒያዙ ቢላህ አላህ ምን አለ እንደዚህ አይነትን ሰው እንዳትሰማ እንዳትታዘዘው ይሄን ብቻ አይደለም መናዕ للخير አብዝቶ ኸይርን ከልካይ ነው እጅግ ኸይርን ከልካይ ሙዕተድ አፊም ወሰን አላፊ እጅግ ኃጢአተኛ ወንጀለኛን ሰው አትታዘዝ አላህ عتل بعد ذلك زنيم عتل ልበ ደረቅ ባህሪው ሻካራ ከዛ በኋላ ደግሞ ወላጁ ማይታወቅ ወይም ከሌላ መጥቶ ተለጣፊ ሆኖ የኖረን ሰው አትታዘዝ ይላል ሱብሓነሁ ወተዓላ እንዳሰማ ሙፈሲሮች ምን ይላሉ አላህ ሱብሓነሁ ወተዓላ በቁርአን ላይ ይህን ሰው የተቸውን ያክል ማንንም አልተቸም ይሄ ማን ነው አልወሊድ ኢብኑ አልሙጊራ ነው የኻሊድ ኢብኑ አልወሊድ አባት በጣም ክፉ ሰው ነበር አላህ ልጅ ሰጥቶታል ቤተሰብ ሰጥቶታል ገንዘብ ሰጥቶታል خالد بن الوليد لجو سيف الله مسنون نبر عليه شوف يعني يخرج الحي من الميت ويخرج الميت من الحي الوليد بن المغيرة قرآن يقلت أبت تلك أقلالز بتعام لي نبر يبانا بتعام عفاجنا وأركينا وسر يسدد فريو بتعام يافرا سماي تكسنا بلو بزافنا يمثله قل ما من الشهادة فإنها لا تعمل الأبصار ولكن تعمل القلوب التي في الصدور عين لم يتاوروا لبك تاورا منم عين لا يجن منم عشان قلت يونا المالتنا أكاكا بتشان يونا نسأل الله السلامة والنجاة الله من آله أن كان ذا مال وبنين يجنزبنا يلجوش بالبيت بمهونو يثبت على يستبابلال حبتام سلاركوت በርካታ ልጆች ያሉት ስለሆነ ይጠግባል አስተዋይ ሰው እኮ ጸጋ ሲበዛ ያፍራል
በአላህ ደረጃ አይደለም ሱብሓነሁ ጀለ ፊ ዑላ በሰው ደረጃ ውለታ ያበዛብህ ሰው ምን ያረጋሃል? ያስራሃል እኮ። ከዛ የሆነ ቀን በቃኝ ትላለህ። እንደ የበታችነት ሲሰማ እያሰረ እንደመጣ ሲሰማ እኮ የሆነ ሰው ውለታ ሲበዛብህ በቃኝ ትላለህ። በቃኝ ከዚህ በላይ አልችልም። ምክንያቱም እንደተማረክ እያያዘህ እንደሆነ በቃ ያንበረከከህ እንደሆነ ስለሚሰማ ማለት ነው። ውለታ ሁልጊዜ ያንበረከከህ አይደል? ኢዛ አከለት البطون استحيت العيون الى الارض ልብ ከበላ ሆድ ከበላ አይን ያፍራል። የሰጠው የሸጎትክለት ሰው ሊጋፈጥ አይችልም። እንዴት ነው ምናምን ሲባል ስብርብር ይላል። በቃ አለቀ። እና አላህ ምን ይላል? ገንዘብና ልጆች ስለሰጠሁት እኔን ከማመስገን ቢያንስ ማመስገን አይቻል ዝም እንኳን አይልም። ሐቅን ይጋፈጣል። በልጆች ብዛትና በገንዘቡ ብዛት ይኮራል። إذا تتلى عليه آياتنا قال أساطير الأولين የኛ የቁርአን አያዎች በሚነበብለት ጊዜ ወይም አንቀጾች ሲነበብለት የመጀመሪያዎቹ ሰዎች ተረት ነው ይላል እንዴ? ያለ አላህ ቁርአን የቀደሙት ሰዎች አፈ ታሪክና ተረት እንጂ ምንም አይደለም ይላል። እንዴት ሊሆን ይችላል? ሰነሲሙሁ ዐለ الخرطوم በአፍንጫው ላይ ምልክት እናረግበታለን አለ ሱብሓነሁ ጀለ ፊ ዑላ። خرطوم አፍንጫ ማለት ሲሆን የሚቀሰደው ነገር ግን خرطوم ኮምቢ ነው የሚባለው። የዝሆን አፍንጫ ምንድነው? ኮምቢ ወይም ኩምቢ ብሎ ነው የጠቀሰው ሱብሓነ። አፍንጫው ላይ ምልክት እናረግና ከማንም በማይለይ መልኩ ውርደቱን እናሳያለን። ከሰውነት አካል ከፍ የሚለው ጭንቅላታችን ሲሆን በተለይ አፍንጫ ነው ቦታ የሚሰጠው። አፍንጫን ሰብርልሃለሁ ምናምን ይባላል አይደል? አፍንጫውን ቀና አደረገ ምናምን ይባላል። በሐዲስ ላይ ለማዋረድ ምን ይባላል? ረጊመ አንፉ ምርኢን ይባላል። አፍንጫው በምድር ላይ ይታሽ፣ አፍንጫህን መሬት አሸትተሃለሁ ምናምን እንደሚባለው ማለት ነው። እና አላህ ምን አለ? ለዚህ ክፉ ሰው በአፍንጫው ላይ የሚነወርበት የሚነቀፍበትን ልዩ መለያ ምልክት አረግበታለሁ አለ አላህ። ከዛ ምን ይላሉ? የበድር ዘመቻ ላይ አፍንጫው እንዲቆረጥ ሆኗል ወይም ሰይፍ መቶት ነበር። ያኒ ዋጋውን አግኝቷል እና ዱንያም አኺራም አዋርደዋለሁ። የተዋረደ መሆኑን የሚያሳይም ልዩ ምልክት አሳየዋለሁ። ወይም ሰነሲሙሁ ማለት ቃሉ ያዕኒ ኑሰውዱ ወጅሀሁ የውም አልቅያማ ፊቱን የውም አልቅያማ እናጠለሸዋለን። ጥቁር ጥልሽት ያለ እናድርግና ከሌላው የተለየ መሆኑ ይታወቅበታል። አፍንጫውን እየነፋ አይደል ኩራቱን የሚያሳየው? ለዛ ተስማሚ እርምጃ ወስዳለሁ ማለት ነው። ከዛ ቀጥሎ አላህ ስብሓነሁ ወተዓላ ከሃዲያን ወይም ኩፋሮች ሐቅ መጥቶላቸው አንቀበልም ሲሉ የሚገጥማቸው ቅጣት የሚገጥማቸው የጸጋ ወይም የኒዕማ መነፈግ ምሳሌውን አላህ የሆኑ ሰዎችን ታሪክ ጠቅሶ አስቀመጠ። ቃለ ኢና በለውናሁም እነዚህ ከሃዲያንን እኛ እኮ በርግጥ ፈተናቸው አለ አላህ። ሐቅ መጥቶላቸው አንቀበልም ብለው በማለታቸው ሳቢያ እንዴት አድርገን ፈተናቸው? ከማ በለውና አስሓበል ጀና የነዛ የእርሻው ባለቤቶችን እንደፈተነው የመካ ሰዎችንም ፈተናቸው አለ አላህ። ምን ተፈጠረ? እነዛ ሰዎች ምን ሆኑ? ስማቸው አገራቸው ምናምን አልተነገረም። በጥቅሉ የሆነ ቦታ ላይ የተከሰተ ክስተት ነው። ይሄ ክስተት ምንድን ነው? የተፈተኑት መቼ ነው? ቃል አላህ ኢዝ አቅሰሙ ለየስሪሙነሃ ሙስቢሒን ኢዝ አቅሰሙ በማሉ ጊዜ እርስ በርሳቸው ተማማሉ። ምን ብለው? ለየስሪሙነሃ ሙስቢሒን የእርሻውን ፍሬ በጧቱ ማንም ሳያይ አንድ ሰው ዝር ሳይል ፍሬውን ቀጥፈን እንወስድና
ለቅመን ሰብስበን እናስቀምጣለን አሉ። ምን ይባላል? እነዚህ ሰዎች አባታቸው ጥሩ ኸይረኛ ሰው ነበር ይላል። ልክ ምርቱ በሚሰበሰብበት ጊዜ ምስኪኖች ሲመጡ ያከፋፍላቸው ነበር፣ ይሰጣቸዋል። ከዛ የቀረውን ይጠቀማሉ። የውርስ ጉዳይ ታውቃላችሁ፣ ሰው ከማይደራደርባቸው ነገሮች አንዱ የውርስ ጉዳይ ነው፣ ሙሲባ። አንዳንድ ጊዜ ሰርቶ ያመጣውን ገንዘብ ላይ እንኳን እንዲህ አይነት አቋም አይኖርም። አንዳንድ ሰው እንዲህ በርደን ወሰላማ በቀላሉ ሲመጣ ቦታ አይሰጠውም። ልክ አንዱ እንደተባለ አንድ ልጅ አባት ልጁን የገንዘብ ዋጋ የልፋት ዋጋ ጥቅም እንዳለው ለማስተማር ልጄ እስከዛሬ ብዙ ወጪ ሸፍኜልሃለሁ፣ በሚቀጥለው ግን ማንኛውም ነገር መከፈለክ ገንዘብ ይሄን ያህል ገንዘብ ካለመጣ ዞር በል ልጅ አይደለህም ወይም ቤት አትቀመጠው አለ ይባላል። ልጅም ምን ማድረግ ጀመረ? ያው እናት ሁል ጊዜ ለልጅ አመቺ አየር የምትፈጥረው እናት ናትና ሄዶ እናትን ሲጠይቅ እናት ከዚህም አይጠፋም ገንዘብ እጇ ላይና ከአባቷ መውሰድ ከሆነም ቢሆን አምጥታ ትሰጠዋለች። ልጁ ያመጣል የተባለውን ብር አባት ያቃጥላል። ልጁ ምንም አይመስለው። መቼም ያው እናት ጋር ያለ ገንዘብ ብዙ ጊዜ እንደ አባት አይሆንም። ሰርታ ካላመጣች ያልቃል፣ ማለቁ አይቀርም። ምክንያቱም ሳሳ ስለምትሰጥ ያልቃል። አለቀና ግራ ገባው፣ ጨነቀው። ካለመጣው ጉዴ ነው አባቴ አይለቀኝም። ተጨናነቀና ብቻ የሆነች ነገሮች ሰራራና ትንሽ ገንዘብ ያችኑ ገንዘብ ትንሽ ነው ብሩ አመጣና ለአባትየው ሰጥቶ ሊያቃጥል ሲል እሪ ያለ ልጅ ምን ሆነ ነው ምናምን አለ። እንዴት ለፍቻ አምጥቼ ምናምን እንዴ እስከዛሬ ወሳል ያው እስከዛሬው አውቄያለሁ እኔ ከእናትህ እንደምትወስድ አውቃለሁ። ያንተ የላብህ ስላልሆነ ምንም አልመሰለም። ሳቃጥለው ስቀደው ምንም አይመስልም። የራስህ ሲሆን ግን በጣም ይሰማል። እና ሰው ለፍቶ ለሚያመጣው የሚሰጠው ነገር አለ። ሲሰጥም ሊሰጥ ይችላል፣ ብዙ እንትን አይለውም። ግን አንዳንዴ ውርስ ሲመጣ ቤተሰብ ይሰክራል። ማጠብቀው ሰው ግራ ይገባሃል እና ስስቱ ይበዛል፣ ፍላጎቱ ይበዛል። በቀላሉ ዝም ብሎ የሚያገኘው ስለሆነ ማለት ነው ለራሱ ያጠፋዋል። አንዳችን ሰው ግን አላስነካም ይላል። ምስኪን ምናምን እንዳይመስላችሁ ከቤተሰብ እናታቸውን ከእናታቸው የሚጀምሩ አሉ። ወንድምና እህት ቤተሰብ ይቆራረጣል፣ በቃ ይገዳደላል። ክሱ ምናምኑ ሽምግልና በጣም ጠንካራ ይሆናል። ትደነግጣለህ። ገንዘብ አዑዙ ቢላህ ሰርተው ያመጡት ቢሆን ጥሩ ነው። በሞተልን ብለው የተመኙት አባታቸው ንብረት ነው ይሄ እና ሲመጣ ምን ተባባሉ ይላሉ? ተወያዩ። ምስኪን ሳይደርስ በጧቱ ቶሎ ረፋድ በፍጥነት ተነስተን ሄደን ስናበቃ ቶሎ ምርታችንን ሰብስበን እናስገባለን። አንድ ምስኪን እንዳያይ ስጠን ምናምን ብሎ እንዳያባባን ብለው ተስማሙ። ለያስሪሙናሃ ሙስቢሒን ተማማሉ እርስ በርሳቸው። ወላ የስተትኑን ብዙ ማዕና አለው። ከዛ መሃል አንድ ፍሬም አናስቀርም ማለት ነው ተብሏል። አንድ ፍሬም አናስቀርም ወይም ወላ የስተትኑን ማለት ኢንሻአላህም አላሉ። አላህ ካለ ነገ ሲነጋ ወላሂ እንደዚህ እናደርጋለን ብለው ነገሩን በአላህ ፍላጎት ላይ አላንጠለጠሉ። በቃ እርግጠኛ ሙሉ አቅሙ እንዳላቸው ስላሰቡ በቅጽበት ይሄድብናል ብሎ የሚባል ሐሳብ ስለማይኖር ሰው ሲያገኝ እንደዛ ነው። ሲያገኝ በመከራ ያገኝና የሚጠፋበት አይመስልም። በቃ ይዣለው እስቲ ወንድ ይንካኝ ምናምን ይላል። በአንዴ ፈትለክ ሊል የሚችልበት አጋጣሚ እንዳለ አያስብም። አላያችሁ አንዳንድ ሰው ብዙ ሀብት ይኖረውና ትንሽ እሳት መታ በሴኮንድ በደቂቃው ውስጥ ድምጥ ማጡን ታጠፋና ዜሮ ይገባል ወዲያው። ብዙ ነገር አለና ዱንያ ላይ ላ ይضመን የሆነ ነገር ዋስትና የሚወሰድ ነገር የለም በቋሚነት የታወቀ። ከዛ በጧት ሄደን እዛ እንደርሳለን፣ በቃ እንጨርሳለን። ከነሱ መሃል አንደኛው ተው ኢንሻአላህ እንበል ጥሩ አይደለም ምናምን አላቸው። ቢሆንም ያው አንዳንዴ ብዙ ቁጥር ሲያሸንፈ በቃ አብረን እንሄዳለን ብለው ተጓዙ።